ቶሮንቶ ያለው አስታውሳለሁ መንገድ ላይ ሆኜ በእግሬ ነበር እየተራመድኩ የነበረው ገንዘብ አልነበረኝም እና ከስራ ተመልሼ ነው ባይዘው ያስብኝ ፉል ታይም ሰራተኛ ነኝ 8 ሰዓት በቀን እየሰራው ለ6 ቀን ሙሉ ከዛ ግን ወደ ስራ መሄድበት የባስ ፌር ሳጣ የባስ ክፍያ ትኬት ብር ሳጣ ወደ ስራ ለመሄድ እኮ ነው አይደለም የቤት ኪራይ ይሄዳል ግሮሰሪ ይሄዳል ምናምን የለም በቃ አይበረከት እና መንገድ ላይ እየሄድኩ አንድ ቀን አስታውሳለሁ የሚገርም GMC መኪና ነው ዳውንታውን ቶሮንቶ ሆኜ አንድ ቀን አልኩኝ ሱፌና አድርጌ በዚህች መኪና ይኸው ተቀርጿል ቪዲዮ ላይ ያለ ቲክቶክ ላይ ያለ በዚህች መኪና ሹፌር ተቀጥሮ እሄዳለሁ እንዳለው አልኩኝ አሁን በዛ መኪና ነው አሁን የምንቀሳቀሰው ሹፌር አለኝ ምናምን ወደዚህ የሚመጣው በሱ ነው የቀን ድራይቨር እሱ ነው እና 25 ዓመቴ ነኝ ይህ ሁሉ ህልሜ እውን አደረኩት በገንዘብ ብቲ በታዋቂነት በሁሉም ሳይድ unbelievably ያለውበት ደረጃ ማላምነው ነገር ነበር የዛኔ እውነቴን ነው የምልሽ ደረስኩበት ደረጃ ሁሉም ነገር በእምነት እንደሚሰራ ተገንዝቤያለሁ በእምነት ነው የሚሰራው የብርጭቆ አንድ ሰው ስላመነበት ነው የብርጭቆ የሰራው የወንበርም እንደዛው ስላመነበት አምነንበታል የማይክ እንደሚሰራ ማናምነው ኖሮ አንሰራውም ነበር አንድ በር ተቆልፏል ብለሽ ካመንሽ ለምን ትከፍቻለሽ ራይት እጅሽም ለራሱ አይሰራልሽም ግን ደግሞ አልተቆለፈም ብለሽ ካመንሽ እድሽ አትሊስት ይሞክራል እና ማሸነፉም የቱን ያለው መሰለሽ መሞከሩ ላይ ነው you know በሩኮ ተቆልፎም ሊሆን ይችላል ተከፍቶም ሊሆን ይችላል ሰው መሞከሩ ግን አማራጭ ነው ከሌላ ሰው ቀዳሚ እንድትሆኝ ያደርግሻል የፈለግሽውን ነገር you know እንድትደርሽ ያግዝሻል አንዳንዱ በርኮ ሊዘጋ ይችላል ግን መሞከርሽ ቶሎ ብለሽ ወደ ተከፈተችው በር እንድትደርሽ ነው የሚያደርግሽ ሰው የኔ እምነት እንዴት ነው የሚሰራው መሰለሽ የሆነ ነገር ካመንኩበት እውን ይሆናል በቃ አሁን ወደ ስኬት ከመድረሴ በፊት ይከብደኝ ነበር ጥርጣሬ ነበረኝ እምነቴ 40% 50% ጥርጣሬም እንደዛው ነበር ሊሆንም ላይሆንም ይችላል which is በጣም struggle አደረግ ነበር አንዳንድ ቀን ሞክራለሁ አንዳንድ ቀን ያቀተኛል አልጋ ላይ ለጥብዬ ያለቀስኩኝ ውላለሁ አንዳንድ ቀን ቪዲዮ ፖስት ላለሁ አንዳንድ ቀን ደግሞ እምነቴ ተሸንፎ እንደማልረባ ነግሮኝ እንደማያልፍልኝ ነግሮኝ ለጥብዬ ሙሉበት አለ አይደል አሁን ያለውበት ደረጃ ግን ስኬት ቀስ በቀስ እምነቴ እየጨመረ መጣና አዶናይ ያለበት ደረጃ አሁን እምነቱ 100% ነው ኤኒቲንግ አዶናይ ማድረግ የሚፈልገው ነገር ኡን ያደርጋል which is ምን ያረጋኛል መሰለሽ በጣም ብዙ ቪዲዮዎችን ፖስት ያረጋኛል በጣም ብዙ የተቆለፉ በሮችን እንድሞክር ያግዘኛል በፍጥነት ተክ አንድ በር የተከፈተ ነው ግብት እሷን ነገር ጨርስ አድርጌ ውጥት ከዛ እንደገና ሞክራለሁ ለዛም ነው ሰው እንደ ይህ ልጅ በየቀኑ አዳዲስ ነገሮች ይዞልኝ ይመጣል እነሱ ማያዩት ከ10 በላይ የተቆለፉብኝ በሮች ያጋጥሙኛል በየቀኑ ከ10 በላይ ውድቀት ከነዚህ 10 ግን 11ኛው ስኬታማ ነች እሷን ይዤ እንደሞጣ እየገባቸው አይደለም ስለዚህ እምነቴ በጣም ጠንካራ ስለሆነ ብዙ የተቆለፉ በሮችን እንድሞክር ያግዘኛል ማለት ነው ከዛ ብዙ የተከፈቱ በሮችም ቀድሜ ያገኛለሁ ከሌላው ሰው ማለት ነው ፈተና ሲባል ሰው የሚመስለው ውጫዊ ፈተና ቀላል ነው ባይዘው ምን ታክሲ ለመሰቀል ሞክረሽ ታክሲዋ ታመልጥሻለች እሱ ውጫዊ ፈተና ይባላል ውስጣዊ ፈተና ግን ያቺ ውስጥሽ ያለችው መታወድቅሽ ነገር ነች which is ታክሲ ያመለጠችሽ ሌላ ታክሲ አይመጣም ብለሽ አምነሽ አዝነሽ ተጨናንቀሽ ምናምን ወደ ቤትሽ የምትመለሻት ነገር which is እሷ ነች አንቺን የምትጎዳሽ ውስጥሽ ነው ሁሌም የሚጎዳሽ እኔ አሁን የሆነ ነገር ስሞክር of course ወድቃለሁ እኮ ግን ደግሞ ውስጤ ግን አይሸነፍም ውስጤ እምነት አለው ውስጤ ጠንካራና ብርቱ ነው ዓለማዊ ነገር ሊያሸንፈኝ አይችልም ተረዳሽኝ አሁን ካልጋ ስንነሳ ብዙዎቻችን ሁለት ምርጫ አለን አንደኛው ምርጫ ዛሬ ይሳካልኛል ብለን መነሳት ነው አንደኛው ደግሞ ዛሬ አይሳካልኝም ብለን መነሳት ነው የለኛ ቀላሉ ነገር ነው የታወቀ ነው አይሳካልኝም የሚለው እምነት ነው ለምን ሁላችንም ያደግንበት ነገር ነው ይሄ ደግሞ እንደዚህ ሲናገር ብዙ ሰው የሚመስለው እኛን ኢትዮጵያውያን እየሰደብከን ነው እንደዚህ ማለት ነው አይደለም በቃ የሰው ልጅ እንደዚህ ያደግ ነው የሆነ ያስተማረን ሰው አለ የሆነ ነገር እንደዚህ ተቆጣጥሮናል መንፈሳችን በቃ አይሳካልኝም ወደ መጥፎ እንድንጠጋ በቀላሉ ተደርገናል ተስፋ እንድንቆርጥ በፊልም ተደርገናል በፊልም አሳይተውናል እንደማይሳካልን ብዙ ነገር አስተምረውናል እና ተስፋ ለመቁረጥ ቀላል የሆነበት ጊዜ ነው ምርጫ ግን እንዳለን ማወቅ አለብን አሁን መምረጥ ሲታይ ከውጭ ቀላል ይመስላል አስቢው የኮረኮመሽ ያለ እምነት አለ እኮ በቃ ያወድቅሻል አያልፍልሽም አንቺ እኮ ስኬታማ አትሆኝም ለምን አባት እነሳለክ ምን ያደርግልህ ምን ልታመጣ ነው እንደ ትናንትናው ትወድቃለህ ባክህ ህይወትህን አይተዋል የት እንደምትኖር አይተዋል መልክህ አይተዋል እነሱ ሳያቸው ዝም ብለህ ተኛ ባክህ ዝም ብለህ ተስፋ ቁረጥ ድንን ያረጋል መርጠት እነሳለህ ሽንፈትን ጧት አዲስ እድል ይሰጥናል ሽንፈትን መርጠት እነሳለህ ድንን ብለህ ትራመዳለህ በየቀኑ ሰው ስታናገር በዛ ድምጽ ነው ከዛ እምነት ተነስተህ ነው ሰው የምታናገረው you know ከዛ ሁሉም ሰው እንደዛው ትሪት ያደርግሻል እንተ ተሸናፊ እንደሆነሽ
ከዚህ በፊት ካናዳ ያለው እኔ ሴኩሪቲ ዝቅተኛው ተከፋይ ነበርኩኝ። ትልቁ ስልጣን ይዤ ዝቅተኛው ተከፋይ አስቢ ውስጥ ተረዳሽ? እየተጠቀሙብኝ ነበሩ። ለምን? በራስ መተማመን የለም። ያ የውድቀትና የሽንፈት ድምፅ በየጠዋት እየሰማው እሱን እየመረጥኩ እነሳ ነበር። አንድ ቀን ግን ደረሰች። you know what ምርጫ አለኝ። ከራሴ ጋር ፍልሚያ ገባለሁ። ለዛም ነው ባይዘው እኔ ከማንም ሰው ጋር ማልወዳደረው። ያደርግልኛል። ሌላ ሰው የራሱ ውድድር አለው። ከራሱ ጋር ሳይወዳደር ከኔ ጋር የሚወዳደር ሰው ካየ ኦሬዲ እንደተሸነፈ አውቄያለሁ። ዝም ብዬ ስቄ አልፋለሁ ዝም ብዬ። ስለዚህ ውድድሬ ከዛች ልታወድቀኝ የምትሞክረው እምነት ነች። ጧት ስነሳ አንተ እኮ አትችልም። come on what do you mean I am the best I am the one I'm a king I can do anything I want የፈለኩትን ነገር አደርጋለሁ። ጧት ተነስቼ መስታወት እየተመለከትኩኝ ለራሴ ለአንዳንዴ ጮህበት ነበር። አስተውሳለሁ ታወራለህ ከራስህ ጋር። ምክንያቱም አውቃለሁ ከውስጤ ከድሮ ታሪኬ ጋር ነው ፍልሚያዬ። እኔ ከማንም ሰው ተነስቼ ከራስህ ጋር ነው ከትናንት ማንነት ዛሬ ተሽለመገኘት። yes ከሌላ ሰው ጋር መጨቃጨቅ እኮ እችላለሁ። ማን አንተ እንደዚህ ብለህ የምትናገር ሌላ ሰው ሰከንደሪ ነው። ሌላ ሰው ውሸት ነው። ላይክ ሌላ ሰው እናውጣ። ማንም ሰው ጥፋተኛ አይደለም። ዋናው እዚህ ውስጥ ነው ያለው ጠላቱ። the enemy is the enemy እዚህ ውስጥ ጧት እነሳለሁ። አትችልም እችላለሁ። ማን አባስ ስለሆንኩ ነው እንደዚህ የምትነግረኝ? አሁን ይሄ ራስን መቆጣት አይደለም። አውቀዋለሁ። እየተቆጣሁት ያለሁት ፓርት ማንነት ለይቼ አውቀዋለሁ። ራሴን እኮ አቅፌ ያለው ኦሬዲ ኦኬ ራሴን አቅፌ ነው እንደዚህ መቆጣው። ያኛው ለምን አባህ ነው የምወድቀው? እኔ ለምንድን ነው ከሰው በታች የምሆነው? አይደለም እኔ አንደኛ ነኝ፣ አሸናፊ ነኝ። አታሸንፍም ይለኛል እንዴ? ማን ነግሮ ነው? ለምንድን ነው እንደዛ ብለህ የምትነግረኝ? ማን ስለሆንክ ነው? ጧት እየተነሳው አሰርት ማድረግ ጀመርኩኝ። በቃ መንገር ጀመርኩኝ። የኔ ነው ማለት ጀመርኩኝ። መወሰን ጀመርኩኝ። ከዛ የሆነች ደረጃ ትደርሻለሽ። በኩራት ትራመጃለሽ። ወደ ቤት ስትገቢ፣ ወደ ሆነ ቦታ ስትገቢ ሰዎች ኢነርጂሽን ፊል ያደርጉታል። የሆነ እሳት የሆነ ኢነርጂ ይኖርሻል ማለት ነው። ሰው ይተማመንብሻል። ለምን እንደሆነ እኮ አያውቁ። አየሽ ለካ ሰው ያንቺ መስታወት ነው። ሰው ያንቺ መስታወት ነው። ባንቺ የማይተማመን ሰው ካለ because በራስሽ ስለማትተማመኝ ነው። ሲሪየስሊ ነው የምልሽ። በጣም ልክ ነው። በራሴ ተማመንኩኝ፣ በራሴ ቆረጥኩኝ፣ አንደኛ ነኝ ብዬ ወሰንኩኝ፣ አመንኩኝ፣ ተነሳሁኝ፣ በዛ እምነት ተራመድኩኝ። ያቺ እምነት ደግሞ እንደ እንቁላል ነው የተንከባከብኳት። በየሰከንዱ አየኋት። አልስታትም፣ አልምራትም። ያ መጥፎ ድምጽ ዝም ብዬ እንደ ድሮ ማለት ነው አንተ ደደብ፣ አንተ ስታስጠላ እኮ ምናምን ብሎኝ አልልም። አትቀበለው ማለት ታገለዋለህ። ማን አንተ አላሳልፈውም። አያልፍም፣ አይወርድም፣ ወደ ልቤ አይወርድም። እዚህ ሊለፈልፍ ይችላል፣ ወደዚች ግን አይወርድም። ልቤ እስካልተቆጣጠረ ድረስ ደግሞ አሸናፊ ነኝ። because ልብሽ ነው የምትፈልጊው ህይወት የሚስብልሽ። የምትፈልጊው ዓለም፣ የምትፈልጊው ህይወት፣ የምትፈልጊው ስኬት የምትስቢው በልብሽ ነው፣ በጭንቅላትሽ አይደለም። ጭንቅላት አሳቢ ነው፣ ዝም ብሎ የሚለፈልፍ ነው በቃ። ልብሽ ግን ኤሌክትሪክ አለው። የፈለግሽውን ነገር መሳብ ትችያለሽ። ያ ላምበርጊኒ ትስቢዋለሽ፣ ያ ታዋቂነት ትስቢዋለሽ፣ ያ የሰው ፍቅር ትስቢዋለሽ፣ ያ ትዳር ትስቢዋለሽ። ለዛም ነው መጥፎ ድምጽ ከዚህ በታች እንዲወርድ አልፈቅድም። እዚህ ጋር አውርቼው አናግሬው አውጥቼው ልቤ ግን ንጹህ ነው፣ አሸናፊ ነው ሁሌ። ደስ ይላል። ኢንትረስቲንግ ትልቅ ትምህርት ነው በጣም ለብዙ ሰው።